ዶክተርም ዲስከስ እያደረግ ነበር ኮንትሮሉ ለምሳሌ ኮንትሮል የለም አልተጠቀምኩም ኢላይዛ የአንተ ሳምፕል እንዳለ ሁሉም yellow color develop አለ can you accept all of them as a positive ይሄ አንድ ጥያቄ ነው ሁለተኛ you may see all of the samples are negative colorless ወይ ደግሞ ነጭ ሆኖ ይታይ ይችላል can you accept that result can you accept colorless ሆነ ወይ ገብቶኛ ፖዚቲቭ መጠቀማቸው ፖዚቲቭ ኮንትሮል መጠቀም ትርጉሙ ምንድነው ያልከኝ ስለዚህ አሁን የጠየቁት ጥያቄ ሁለቱንም can you accept አይ ችግር የለውም accept ነው ወይ ደግሞ accept አላደረግም ማለት እንትን ማለት ይችላል እኛ accept አደርጋለሁ accept አደርጋለሁ ለምንድን ነው አክሴፕት ማድረገው እሺ አሁን ለምሳሌ እሺ አንደኛ ጥያቄ ሁሉም ፖዚቲቭ ሆነ ፖዚቲቭ ከሆነ ቫይረስ ፖዚቲቭ እሺ accepted ነው አይደል እሺ ስለዚህ ሁለተኛውን ኦላር ኔጌቲቭ ያው accept ታደርጋለህ accept ያው የኔን accept ስላል ይግድ እሱንም accept ነው ማለት ግን accept ያልኩበት ምክንያት ማለት ነው አንተና አንቲቦዲው ቫይረስ ካለ ሌላው እንደሚያሳይ ይታወቃል ተስፋን ታል ስለዚህ ያኛው ነው ምንድነው ማች የሚያደርገው ወደ ኮሎ መቀመጥና እንግዲህ ኮሎ መቀመጡ ምንድነው ይሄው ከተዋሃሉስ አጀማ ተቀም positive control ፖዚቲቭ ኮንትሮል ቫይረሱ ያለበት ሳምፕል ስለዚህ የግድ ፖዚቲቭ ነው ምን ያደርጋል ማለት ነው ካለር ያሳያል because since there is antigen ወይ ደግሞ ቫይረሱ ስላለ የግድ ኢንተራክሽን አለ ኮንትሮሉ ደግሞ ኤክስፐሪሜንታል ትሪያል የትኛውም ኤክስፐሪሜንት ላይ ፊልድ ኤክስፐሪሜንት ላይ ኮንትሮል ተደርጓል አሁን ለምሳሌ ኢንሴክቲሳይድ ቬሪፋይ ስታደርግ ፈንጂሳይድ ፎር ፈንገስ ማኔጅመንት ላይ ቬሪፋይ ስታደርግ ኮንትሮል ይኖራል ኮንትሮል ምንድነው ኬሚካሉ ያልተጨመረበት ነው ኮንትሮል ነው የሚሆነው ስለዚህ ያንተ ስራ ኢፌክቲቭ እና ኢፌክቲቭ አለመሆኑ በምንድን ነው የሚታወቀው ብላ ኮንትሮል ከኮንትሮል ጋር ነው ኮምፔር የምታደርገው ታዲያ ስታቲስቲካል አናሊሲስ ይሰራል ከኮንትሮሉ ጋር ኢፌክቲቭ ነው ወይስ ኢፌክቲቭ አይደለም ነው ከኮንትሮል ጋር ነው the same is true in this case for this ELISA ፖዚቲቭ ኮንትሮሉ ቫይረሱ አለ
ቫይረሱ አንቲጀኑ ስላለ ከለር ዴቨሎፕ መሆኑ this must why since there is antigen double antibodies and which primary antibody antigen and the secondary antibody there is antigen between the two antibodies so there is interaction with antigen that is why the secondary antibody is labeled with enzyme when we add the substrate this substrate reacts with the enzyme and the byproduct color of the reaction will give yellow color. If there is no antigen in our sample, that means it's part. If there is no antigen, there is no interaction. So this part will be removed by washing. So when we add this substrate buffer, since there is no enzyme, there is no reaction with the substrate. ስለዚህ ፖዚቲቭ ኮንትሮሉ የኛ ስራ አንተ የተጠቀምከው ስቴፕ በትክክል እንደሄድክ እሱን በዚህ ነው ቬሪፋይ የሚደረገው። በዚህ ነው በኮንትሮል ነው። አሁን እዚህ ጋር ጥያቄ ጠየቅኩት። ኦል አር ፖዚቲቭ ኔጌቲቭ ሳምፕል እያለ ፖዚቲቭ ሆኖ መጣ። ኮንትሮል አልተጠቀምክም። ፖዚቲቭ ብለህ እንዴት ነው? ለምንድን ነው ኤላይዛ ትረበል ሹቲንግ ነው? ትረበል ሹቲንግ ለምሳሌ ኮንጁጌት በፈር ሰርቪስ ስቴት ላይ ነው። ኮንጁጌት ሰከንደሪ አንቲቦዲ ክላስ ኮንጁጌት በፈር ስንጨምር ኦቨር ኮንጁጌት በፈር ከፕሮቶኮሉ ውጭ ከተጠቀምክ ሁለት ሶስት ብለዋል አይደል? ኮንጁጋንት sample ነው cover the plate and incubate was 3 times in step 3 dilute specific conjugate antibody is conjugate buffer ይሄንን conjugate buffer እዚህ ጋር አስተካክለኛ ስቴፕ ላይ ያለው over conjugate buffer over ከተጠቀምክ ካለው ላይዛ ፕሌት ባክግራውንዱ ቶሎ ይቀየራል ወደ የሎ ይቀየራል ሙሉ በሙሉ ፕላስ ደግሞ እቺ ሴንሲቲቭ ምንድነው ሰብስትሬት በከል ላይት ሴንሲቲቭ ነው ሰብስትሬቱን ከጨመራችሁ በኋላ ላይት ስር ካስቀመጣችሁ ወዲያው ወደ ይቀየራል ላይት ሴንሲቲቭ ነው ስለዚህ ዳርክ ኢንቫይሮንመንት ማስተማር ዳርክ ኢንቫይሮንመንት ማለት ከላይት ፍሪ ስለዚህ እዚህ ጋር አሁን ለምሳሌ ኦራ ፖዚቲቭ ከመጣ ፖዚቲቭ ኮንትሮል የለም ኔጌቲቭ ኮንትሮል የለም we can't determine our experiment because there is no control ከምን ጋር ነው ኮምፔር የሚደረገው የግድ ኮንትሮል ያስፈልጋል ኮንትሮሉ ደግሞ የግድ ፖዚቲቭ ይሆናል ያልኩት ደግሞ አንቲጀኑ ስላለ already it is infected sample infected sample ነው የሚጠቀመው ኮንትሮል ላይ ፖዚቲቭ ኮንትሮል ላይ infected sample ስለሆነ it must be it should be positive infected ስለሆነ አይደል ኔጌቲቭ ደግሞ ኔጌቲቭ ነው ፖዚቲቭ ኮንትሮል ምንድን ነው ኔጌቲቭ ኮንትሮል ማለት ፍሪ ፍሮም ዛት ቫይረስ አይደል ስለዚህ ሪዛልቱ ኔጌቲቭ መሆን አለበት ኔጌቲቭ ማለት ከለር አናይ ማለት ኔጌቲቭ ኮንትሮል ማለት ግን አሁን እንዴት ነው አይገባኝ ኮምፓራቲቭ ለእናንተ ግልጽ ነው ግን እስቲ ምንድነው ምን ላይ ነው አንተ 46 ሳምፕል አለ እዚህ ጋር ይኸውልህ እዚህ ጋር ኮንትሮሉ እዚህ መጨረሻ ላይ ነው ያለው ሁለቱ ኔጌቲቭ ኮንትሮል ፖዚቲቭ ኮንትሮል ፖዚቲቭ እዚህ ጋር ፖዚቲቭ ኔጌቲቭ ያሳያል እዚህ ውስጥ ሳምፕል 46 ሳምፕል ነው 46 ሳምፕል
ካለር ያሳያል ማለት ነው። ለምንድን ነው አንቲጀን ስላለ አንቲጀኑ ሲኖር ሪአክሽን ምንድን ነው ኢንተራክሽን አለ ነው። ኢንተራክሽን ስላለ ቢኮዝ እዚህ ጋር አንቲጀን ስላለ ፖዚቲቭ ኮንትሮል አንቲጀን አለ። ስለዚህ አንቲጀን ስላለ እዚህ ጋር አንቲጀን ካለ ከዚህ ጋር ኢንተራክሽን ስለሚኖር የሎ ከለር ያሳያል። የሎ ከለር እኮ ባይ ዘ ዌይ የሎ ከለር አንቲ ቫይረስ ምንድን ነው የግድ የሎ ከለር ይሆናል የምለው እንትን ነው